Hello, this is Microphone Media. Please like, subscribe, and share. Thank you. ሚኒስትር ሰሞኑን ደብረ ማርቆስ ተገኝተው ያስተላለፉት ዘረኛ መልእክት በማስመልከት የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል መልእክት ያስተላለፉ ሲሆን በመልእክታቸውም በህዝቦች መካከል ግጭትና ለመተማመን መፍጠር እንደ ቁልፍ የፖለቲካ መሳሪያ በመጠቀም በስልጣን ለመቆየት የተጉ አካላት ባለፉት ዓመታት የአማራና የትግራይ ህዝቦችን በማያባራ ግጭትና ቁርሾ ውስጥ ለማስገባት ያልተደረገም ጥረት ሆነ ያልተፈነቀለ ድንጋይ የለም ብለዋል። ሆነም እነዚህ በባህልና በታሪክ የተሳሰሩ ወንድማማች ህዝቦች ሁሉንም ውስብስብ የከፋፋዮች ሴራና ውዴት በማክሸፍ ወንድማዊ ትስስራቸውን አስቀጥለዋል ያሉት ፕሬዝዳንቱም ይህ ትስስርና መደጋገፍ በሂደትም ይበልጥ እየተጠናከረ እንደሚሄድ ምንም ጥርጥር የለውም ሲሉ ገልጸዋል። እነዚህ ህዝቦችን በማጋጨት የስልጣን ዘመናቸውን ለማራዘም የሚጥሩ አካላት በጊዜያቸው ታላቅ ገድል በመፈጸም የህዝባቸውንና ሀገራቸውን ክብርና ህልውና ያስቀጠሉ የቀድሞ የትግራይ ጀግኖች አመራርን ስም በማጉደፍ አሁንም ሴራቸውን መሸረባቸው ቀጥሏል ብሏል። አሁን ግን የሁሉ ውሸትና ቅጥፈት ጭምብሉ ተገፎ እውነተኛ ማንነቱ በግልጽ የታየ ይመስለኛል። ስለዚህም ጨው ለራስህ እንደሚባለው ከእንግዲህ በኋላም በቅጥፈትና ማጭበርበር መቀጠል እንደማያዋጣ በመገንዘብ የሰላም አማራጭን መንገድ መከተልና ህጋዊና ወቅታዊ ጥያቄዎቻችን መመለስ ያስፈልጋል ብዬም አምናለሁ ሲሉም ፕሬዝዳንቱ መልእክታቸውን አስተላልፈዋል። ይህ በእንዲህ ያለም የትግራይ ባህልና ቱሪዝም ቢሮም በጠቅላይ ሚኒስትሩ አፄ ዮሐንስ አራተኛን በተመለከተ ያስተላለፉትን የተዛባ መልእክት በማስመልከት በታሪክ የተፈጸሙ ጉድለቶችን በመጎርጎር በስልጣን ላይ ለመቆየት መሞከር ይብቃ የሚል መግለጫ ሰጥቷል። አብይ አህመድ አዲሱን የደብረ ማርቆስ አየር ማረፊያ ሲመርቁ የጎጃም ህዝብ በአፄ ዮሐንስ የደረሰበትን ግፍ አይረሳውም ማለታቸው እንዲሁም በ2013 ዓ.ም ከደሴ ህዝብ ጋር ባደረጉት ንግግር የወሎ ህዝብ በሃይማኖት ምክንያት በአፄ ዮሐንስ ከመኖሪያው ተፈናቅለዋል በማለት በተለያዩ ዘመናት በታሪክ ውስጥ በተለያዩ ነገስታት የተፈጸሙ ጉድለቶችን እየመዘዙ በማውጣት በህዝቦች መካከል ልዩነት እንዲፈጠር ማድረጋቸው ከአንድ ለህዝቦች አንድነት መስራት ከሚገባውና ኃላፊነት ካለበት የሀገር መሪም የማይጠበቅ ንግግር ሲናገሩ ተደምጧል ይላል የቢሮ መግለጫ። የአፄ ዮሐንስ አራተኛም የንግስና ዘመን በአፄ ቴዎድሮስ ተጀምሮ ያልተጠናቀቀውና በየአካባቢው ባሉ ባላባቶች መከፋፈል ምክንያት ሀገሪቱ ወደ መበታተን ደርሳ በነበረችበት ወቅት ህዝቡ በአካባቢውና በፌዴራላዊ መንገድ እንዲተዳደር በማድረግ የሀገርን አንድነት የጠበቁ በተለያዩ የዚች ሀገር ህዝቦች ዘንድ የሀገር ፍቅር ስሜት እንዲያድግ ያደረጉም ህዝባዊና ጀግና የዚህ ዘመን መሪ ነበሩ። ለዚህም ማረጋገጫ የሚሆነው የመንግስታቸው መቀመጫ ለሀገር አንድነት በሚያመች መልኩ በመቀለ በደብረ ታቦር ከተሞች በማድረጋቸው በተለይም የአማራና የትግራይ ህዝቦችን በአንድነት ለመምራት በሚያስችል መንገድ የሰሩ አገር ወዳድ ነበሩ። አፄ ዮሐንስ አማርኛን የቤተ መንግስት የሥራ ቋንቋ ማድረጋቸው የሚጽፏቸው ደብዳቤዎችና የሚያካሂዷቸው የዲፕሎማሲ ስራዎች በአማርኛ መሆናቸው የሚያረጋግጥልን ለሀገር አንድነት የሚጠቅም ሁሉ ያደርጉ እንደነበር ነው። ይህም ዝም ብሎ የመጣ ሳይሆን የአማራና የትግራይ ህዝቦች በባህል በታሪክ በሃይማኖትና በጂኦግራፊ አብረው የኖሩና ለሀገራቸው በአንድነት መስዋዕትነት የከፈሉ የዘመናት ታሪክ ያላቸው መሆናቸውን የቀድሞ አባቶቻቸውን ታሪክ ጠንቅቀው የሚያውቁ በመሆናቸው ነው ብሏል። ሌላው የአፄ ዮሐንስ አራተኛም የህዝባዊነትና የጀግንነት መግለጫ የዚች ሀገር ሉዓላዊነት ጸንቶ እንዲቀጥል ከውጭ ወራሪዎች ጋር ያደረጉት ተጋድሎም የዚያ ዘመን ከፍተኛ መግለጫ ነው። በጥቁር ህዝቦች ታሪክ የመጀመሪያውን የጣሊያን ወራሪም በደጓሊ በመደምሰስ የጀግንነት ብኩርናን የፈጸሙ ከሰሐጢም እስከ ኩዓቲት ከጉራዕ እስከ ጉንደት ጣሊያንና ግብፅን በማሸነፍና በመከላከል የሀገር ሉዓላዊነትን ያስከበሩ ኢትዮጵያዊ አርበኛ ናቸው። ለህይወታቸው ማለፍ ምክንያት የሆነው ከማህዲስት ወይም ደርቡሽ ኃይሎች ጋር ያደረጉት የመተማ ጦርነት ሲሆን በዋናነት የአማራና የትግራይ ኃይሎችን እንዲሁም ሌሎችን ኢትዮጵያውያንን በመምራት የገዛ ህዝባቸው ለሆኑት የአማራ ህዝቦች ሲሉ በጠላት እንዳይወረሩና እንዳይጠቁ ከሰራዊታቸው ጋር በግንባር እየተዋጉ ማለፋቸው ለሀገራቸውና ለህዝባቸው የነበራቸውን ከፍተኛ ፍቅር የሚያሳይ ነው ይላል መግለጫው። የአፄ ዮሐንስ አራተኛም የታሪክ ማህደር ሲመረመር የላቀ መገለጫው ሉዓላዊነትን ማስከበርና የህዝቦችን አንድነት ማረጋገጥ ሆኖ ሳለም በታሪክ ውስጥ የተፈጸሙ ጉድለቶች ቢኖሩ እንኳን ለህዝብ አንድነት በሚጠቅም መልኩ እንዲታረሙ መስራት ከአንድ መሪ የሚጠበቅ ተግባር ነው። በአንጻሩ በነገስታት የተፈጸሙ ጉድለቶችን እየመዘዙ ለርካሽ ፖለቲካዊ ጥቅም ማዋል
አሳፋሪ ተግባርና ከአንድ የሀገር መሪ የማንጠብቀው ነው። ይህም በጠቅላይ ሚኒስትሩ የተደረገ ንግግር የኋሊት ቀር ኃይሎችና ፖለቲካው ጥቅም የነበራቸው ባዕዳን አካላት በአፄ ዮሐንስ ላይ ሲያካሂዱት የነበረው የስም ማጥፋት ተልዕኮ ቀጣይነት ነው። በዚህ ወቅት አጀንዳ ሆኖ የቀረበውም ታስቦበት በአማራና በትግራይ ህዝቦች መካከል የነበረውንና ያለውን ባህላዊ፣ ስነ ልቦናዊ፣ ማህበራዊና ጂኦግራፊያዊ አንድነት በመበጣጠስ ስልጣን ላይ ለመቆየት ያለመም ርካሽ ተግባር በመሆኑ በአስቸኳይ እንዲታረም እያሳሰብን የኢትዮጵያ ህዝቦችም ይሁኑም የትግራይና የአማራ ህዝቦች ዛሬም እንደ ትናንቱ ለሰላም ለዲሞክራሲና ለልማት የሚያደርጉት የጋራ ትግል ከጊዜ ወደ ጊዜ የሚጎለበት እንጂ በእነዚህ ርካሽ ወሬዎች የሚቀለበስ አለመሆኑን ልናረጋግጥ እንወዳለን ብሏል የትግራይ ባህልና ቱሪዝም ቢሮ በመግለጫው። የምክክር መድረኩ እንደ ትግራይ ህዝብ አናቀው ያው እንደ ትግራይ መንግስትም እንደ ህወሓትም የምክክር መድረኩ ያው በቃል እንሰማዋለን እንጂ ይዘቱ ምንነቱ አናቀውም። ስለማናቀው ከትግራይም ይሁን ከትግራይ መንግስትም ይሁን ከህዝብም ይሁን ከድርጅቱ የሚሄድ ሰውም የሚሳተፍ ሰውም እንደሌለ መታወቅ መቻል አለበት። ካሁን በፊትም ይሄን አጀንዳ እንደ ትግራይ እንደማናቀው ግልጽ ያደረግን መተናል። ምክክሩ ምንድነው? አሁን ለህዝብ የሚጠቅም አጀንዳ ይዞ የመጣ ምክክር ነው ወይስ አይደለም የሚለውን ነገር ካሁን በፊት እኮ በምክክር የሚያምን መንግስት ቢሆን ኖሮ ስርዓት ቢሆን ኖሮ የፕሪቶሪያ ስምምነት እኮ በጣም ወርቃማ ተመካከረን ተወያይተን በጣም ብዙ ችግሮች የምንፈታበት ስምምነት እኮ ፈርመን ነበር፣ ተስማምተን ነበር እኮ። ለምክክር ዝግጁ ስላልሆነ ተወያይቶ ችግሮችን ለመፍታት ዝግጁ ስላልሆነ ስርዓቱ ጸረ ህዝብ ስርዓት ስለሆነ የፕሪቶሪያው ስምምነት በፍቃዱ እንዲፈርስ አድርጎታል። ስለዚህ ለተጋሩ የሚጠቅም አጀንዳ የለውም ብለን ስለምናስብ በምክክር ኮሚሽኑ በምክክሩ ማንሳተፍ መሆናችንን ግልጽ ያደረግን መጥተዋል። እንደዛ ምንለው ምንድነው? አሁን በኢትዮጵያ ትግራይ በኢትዮጵያ በምን ደረጃ ላይ አለች የሚለውን ነገር ማንሳት ተገቢ ይሆናል ማለት ነው። እንደ ትግራይ አሁን እኮ በፌደሬሽን ምክር ቤትም የለንም፣ ተወካይ የለንም። በህዝብ ተወካዮች ምክር ቤትም ተወካይ የለንም። በጸጥታ አካላት ይሁን በፍትህ አካላት ተቋማት ተወካይ የለንም። አሁን በምን ዙሪያ ነው የምንወያየው የሚለውን ነገር ለትግራይ የሚጠቅም አጀንዳ አይደለም ብለን በግልጽ ያስቀመጥን መተናል ማለት ነው። ሌላ ደግሞ አይጠቅም ብለን የምናስበው አሁን ሲገለጽ እንደነበረ የምክክር ኮሚሽኑ የያዘውን አጀንዳ ጸረ ህገ መንግስት አጀንዳ ነው። ህገ መንግስቱን የሚያፈርስ ህገ መንግስቱን የሚጥስ አጀንዳ ነው። ጸረ ፌዴራሊዝም ስርዓትም ነው ማለት ነው። ትግራይ ብቻ ሳይሆን ሁሉም ብሔር ብሔረሰቦች ሊደግፉት የማይገባ ሊቃወሙት የሚችሉ ጸረ ፌዴራሊዝም አህዳው ስርዓት ለመመለስ የሚደረግ ትንቅንቅ አጀንዳ ይዞ የመጣ ስለሆነ እነዚህ ይዞቶች የሚጻረር ማንኛውም አጀንዳ በእንደ ትግራይ ምን ደግፈው አይሆንም ማለት ነው። በህገ መንግስቱ የተቀመጡ ፒላሮች አሉ። ለምሳሌ ራስን በራስ የማስተዳደር አሁን እሱን አደጋ ላይ ለማድረስ በተለይ ደግሞ እስከ መገንጠል የሚለውን አስተሳሰብ የማይቀበል የማንነት መሰረት ያደረገውን አወቃቀር የማይቀበል ብቻ ሳይሆን እሱን ለማፍረስ ታሳቢ ያደረገ ምክክር ስለሆነ ለሰብአዊና ዲሞክራሲያዊ መብቶች ጥሰቶች በጣም መሰረታዊ የሆነ እንቅስቃሴ ያደረገ አምባገነናዊ ስርዓት ወደ ስልጣን የማምጣት እንቅስቃሴ ስለሆነ እንደ ትግራይ አይጠቅመንም ብለን አስበን ከአሁን በፊትም መግለጫ ሰጥተንበታል ማለት ነው። ግን ለትግራይ ብቻ እንደ ትግራይ ብቻ አይደለም፣ ለሌላ ብሔር ብሔረሰቦችም የሚተላለፍ መልእክት አለን። ህገ መንግስቱ ፒላሮች ከተጣሱ አምባገነናዊ ስርዓት በስንት የህዝቦች መስዋዕትነት የተገረሰሰውን አምባገነናዊ ስርዓት ለመትከል የሚደረገውን ጥረት ሁሉም ብሔር ብሔረሰቦች ሊቃወሙት እና ሊታገሉት የሚችል አስተሳሰብና መድረክ ነው እየሆነ ያለው ማለት ነው። ስለዚህ ያን ካልሆነ ያው የህገ መንግስቱ ላይ የተቀመጡ ፒላሮች ኢትዮጵያ እንደ ኢትዮጵያ እንድትቆም ያደረጓቸው ፒላሮች የኢትዮጵያ ህዝብ በአንድነት ኢትዮጵያ ሆኖ እንዲቀጥል ያደረጉ ፒላሮች የሚጣሱ ከሆነ ያው ወደ ቀጣይ እና በጣም አደገኛ የሆነ ደም የሚያፋስስ ወደ ጦርነት የሚመራ አቅጣጫ ነው እየሄደ ያለው የሚል አቋም ነው ያለን። አሁን በተጨባጭም ጦርነት ተጀምሯል እኮ በአማራ ክልል ሰፊ ብዙ ጊዜ ፈጀ ጦርነት ነው ያለው። አሁንም እየቀጠለ ያለው
ምክንያቱ ይሄ ምንድነው የአማራ ህዝብ የህልውና አደጋ ደርሶብኛል ብሎ ነው ይታገል ያለው ማለት ነው ህገ መንግስቱ ካልተከበረ በመስማማት ላይ በአንድነት ላይ የሚመራ መንግስት ህዝባዊ መንግስት ከሌለ ሌሎች ህዝቦችም እየተከተሉት ነው ያለው ማለት ነው ለምሳሌ ኦሮሚያ ክልል የሰነበተ ጦርነቶች አሉ በሻንጉል ጉሙዝ የተነሳ ጦርነቶች አሉ በአፋር ክልል ያው በኡጉጉማ አድርጎ ለመዋጋት ዝግጅት እየተደረገ ነው በሶማሊያም በሌላም አካባቢ እንደዚህ አይነት ወደ ጦርነት የሚወስዱ መንገዶች እየተከተሉን ያሉ ስለዚህ ይሄን የምክክር መድረክ የምክክር ኮሚሽን የተዋቀረውና የሚያደርገው ያለ መድረክ ለህዝቦች የሚጠቅም ሳይሆን አገሪቷን ለማፍረስ ወንኛ አደጋ ሊሆን የሚችል መድረክ ስለሆነ እንደ ትግራይ አንቀበለውም ብለናል አናቀውም ብለናል ሌሎች የኢትዮጵያ ህዝቦችም በአንክሮ ቢያዩት እና ቢታገሉ ጥሩ ነው የሚል መልእክት ነው ያለን መልካም እስኪ ደግሞ በአዲስ አበባ ሊካሄድ ስለታሰበው በትግራይ ተወላጆች ዘንድ ስለታሰበው ሰላማዊ ሰልፍ ስለሱስ ምን አስተያየት አሉት አው እኔ ማይቻለሁ በሚቀጥለው 11 እለት ሚካሄድ ሰልፍ እንዳለ ሲጠራ ያው እኔ ማይቻለሁ ይሄ አጀንዳ ቤዚካሊ የጄኖሳይደሩ ስርዓት አጀንዳ ነው ጄኖሳይደሩ ስርዓት ለምንድን ነው ይሄን አጀንዳ የሚፈልገው ካልን በ2013 ጀምሮ በፕሪቶሪያው ስምምነትም ያው የትግራይ ህዝብ እንዲከስም እንዲጠፋ ብዙ ሰራ ቆይተዋል ይሁንና ያን ነገር አልተሳካለትም አሁንም ህዝብ ትግራይን የማፍረስ የመበታተን የማዳከም እቅድ አለው ግን ደግሞ የአጀንዳ የሚያስተገብሩ ከትግራይ የኮበለሉ ቡድኖች አሉ በእነዚህ ኮብላይ ቡድኖች አድርጎ ያው አዲስ አበባ ያለ ህዝብ በትግራይ ህዝብ ላይ ችግር እንዳለ አስመስሎ ወደ ሰልፍ እንዲወጣና የትግራይን አንድነት እንዳይኖር ትግራይ ተደራጅቶ እንዳይመክት ከዚህ ከትግራይ ሸውደው በተለያዩ ምክንያቶች የማታለል ስራ ሰርተው ወደ አዲስ አበባ የሄዱ ወጣቶችም ተገን አድርገው ሰልፍ ጠርተዋል የሰልፉ አንድ አጀንዳ ምንድነው የሚለው በትግራይ ግፋ ስላለ ጸረ ግፋ አቋም እናስተማ ነው የሚለው ያ ከሆነ ከአዲስ አበባ በላይ አሁን ጊዜ ግፋለ ተብሎ አይገመትም በኢትዮጵያ በሀገሪቱም በጣም ሰፊ አስገድዶ ወደ ውትድርና የማስገባት ስራ በኢትዮጵያ ውስጥ ነው ያለው ስርዓቱ ያን ያደረገ ነው ያለው ከትግራይ የሄደውን እንደዛ ያደረገ ያፈሰ ያው በራሳቸው ኮብላይ ያልኩሽን ቡድን ያው መግለጫው ተነበረ ባለፈው በአቶ ጌታቸው አማካኝነት ማለት ነው ወደ 300 ወጣቶች በአንድ ቀን በአንድ ክፍለ ከተማ እንደተወሰዱ በአስገዳጅ እንደተወሰዱ ግልጽ አድርገው ነበር ማለት ነው ስለዚህ ይዘቱ ምንድነው የነሱ ሁሉናና ደህንነት የሚረጋገጠው የአዲስ አበባ ደህንነት ሲረጋገጥ ነው ብለው ያስባሉ እኛ ስንጠናከር አንድ ስንሆን በአንድ ላይ ስንታገል አዲስ አበባ አደጋ ውስጥ እንደምትገባ ደግሞ ያውቃሉ እነሱ ማለት ነው ስለዚህ ስርዓቱም እንደዛ ካላደረጉ ሊያኖራቸው አይችልም ወይም እሱን ይፈጽሙታል ትግራይን የማፍረስ ተልእኮ ይፈጽማሉ ካልሆነ ደግሞ ተጠያቂ ይሆናሉ በስርዓቱ ማለት ነው እኛ ደግሞ ነባሩ መንግስታችን መስርተን አዋጅ ህግ አውጥተን እነዚህ ትግራይን ክደው የከበለሉ ኮብላዮች ተጠያቂ እንደምናደርጋቸው አውቀዋል ስለዚህ ከዚህ እነሱን ይጓዳናል ብለው ከሚያስቡት መንገድ ለመላቀቅ ምንድነው የሚያደርጉት አሁን አዲስ አበባ ያለውን ህዝብ ንብረቱ አጥንተው ሀብቱ አጥንተው እያንዳንዱ ቤት እየዞሩ ያስፈረሙ በግዴታ ና ወደ ሰልፍ ወጣ ያሉት ነው ያለው ማለት ነው ስለዚህ ለነዚህ አዲስ አበባ ነዋሪዎች የትግራይ ነዋሪዎች ማስተላልፈው መልእክት ምንድነው ይሄ ጸረ ብሔረ ትግራይ የሆነ እንቅስቃሴ ነው ያው ተወደደም ተጠላ የትግራይ ህዝብ እየተገፋ ያለው በብሔርነቱ ነው በማንነቱ ነው በቋንቋው ነው ስለዚህ የቱም ይኑሩ የቱም የትግራይ ህዝብ ለማጥፋት የወሰነው ስርዓት አዲስ አበባ ሚኖሩ ጋምቤላ ኦሮሚያ ሚኖሩ አማራ ክልል ትግራዋይ ስለሆኑ ብቻ ያጠፋቸዋል ትግራይ ውስጥ ወይም በአንድ ቡድን ወይም በግል አመራር ታጥሮ የሚቀር ነገር አይደለም ስለዚህ በብሔርነቱ ነው የትግራይ ህዝብ እንዲጠፋ የተወሰነለት ያለና ሰልፉን ባለመተባበር ሰልፉን ባለመውጣት አጀንዳውን እንዲቀጭ ማድረግ ይተበቅበታል ተገድዶ አትኖሩም ተብሎ ንብረትን ትዘርፋለህ ተብሎ ወደ ሰልፍ የሚወጣ ከሆነ ግን ያው እንደ ትግራይ እንደ ህዝብም
እንደ መንግስትም እንደ ድርጅትም ተገድዶ እየወጣ ያለ መሆኑ ስለምናቅ ብዙም ያጨናንቅ ነገር የለም። በዚህ የሚገኝ ቅር የሚል አንዳችም ጥቅምና ከለላ እንደማያገኝ ግን በጣም እርግጠኛ ነን። ከዚህ በየቀኑ ከሚጨምረው ወንጀላቸው እንዲታቀቡ ልንመክራቸው እንፈልጋለን። መልካም። እስኪ በስተመጨረሻ ደግሞ ያው አብይ አህመድ ህዝምታው ምንድነው እንደማጠቃለያ እንወሰደው? በጣም አሪፍ ጥያቄ ነው። በጣም የተዛባ መግለጫ ነው የሰጠው። በኢትዮጵያ ታሪክም በኢትዮጵያ ህዝብም እንደዚህ አይነት ታሪክ ታይቶም ተሰምቶም አያውቅም። ብቻ ሳይሆን የህዝቡ አጀንዳም አይደለም። ግን አዲስ አይደለም። ያው ኮንቲኒዩሽን ነው። ከአሁን በፊትም የተሰሩ ቆዩ ሴራዎች የሚያያዝ ነው። ከአሁን በፊት እኮ ሰሜኖች ለማዳከም በሚል ሰበብ ከጆኖሳይደሩ ስርዓት ሆነን ፋኖን እንድንወጋ በዛ ተደርጎ ደግሞ ትግራይና አማራ ወደ ውጊያ ገብተን አማራ ተዳክሞ እንዲወጣ ያልተሰራ ሴራ የለም። ያልተጠያቂ ጥያቄ የለም። እኛ በአማራና የትግራይ ህዝብ የተቆራኘ ታሪክ ነው ያለው። የትግል ታሪክ፣ የወንድማምነት ታሪክ፣ የአንድነት ታሪክ ነው ያለን። ስለዚህ ከማንም ሆነን ለአማራ ህዝብ ለመዳከም አንሰራም፣ አንዋጋም። ስለዚህ የራስን ችግር ራስን ፍታ። ባይሆን ከፋኖ ጋር የጀመርከው ውጊያም ፍትሃዊ አይደለም። ለህልውናቸው ለህዝቡ ህልውና ለማስቀጠል ነው የተዋጉ ያሉ። ስለዚህ አንተ የህዝብ መንግስት ከሆንክ የህዝብ ጥያቄን በመመለስ አድርገህ በሰላማዊ በምክክር መፍታት አለበት ብለን እንቢ ብለናል፣ በግልጽ ማለት ነው። ይሄን አጀንዳ ግን ለምንድነው የተሰሩ ከተባለ ግን በህዝቦች መካከል መቃቃር እንዲኖር የአማራና የትግራይ ህዝብ እንዳይቀራረብ እንዳይገናኝ አብሮ እንዳይታገል የትግል ታሪክ ያው የቅርብ ጊዜ ነው እኮ በ1970ዎቹ ታሪክ እኮ ነው። አንድ ላይ የአማራ ህዝብና የትግራይ አንድ ላይ ተዋድኖ ጠላቱ አምባገነን ስርዓትን ገርሰዋል። አሁንም አምባገነን ስርዓት እየመጣ ነው ለመገርሰስ በየቂሉ በየራሱ ችግር እየተዘጋጀ ነው ያለው። ያን ነገር አንድነት እንዳይፈጥርና እንዳይመክት ሆን ተብሎ በህዝቦቹ ላይ መቃቃር እንዲፈጠር የተሰራ ነው ሴራ ነው። እሱ ብቻ ሳይሆን ከሌሎች ህዝቦችም ተመሳሳይ ለምሳሌ ከኤርትራ ህዝብም እንድንዋጋ ብዙ ጥረት ተደርገዋል። ከሱዳን ህዝብም እንድንዋጋ ብዙ ጥረት ተደርገዋል። የትግራይ ህዝብ ከማንም ህዝብ ጋራ በሰላማዊ መንገድ የመኖር በሰላማዊ አግባብ የመኖር ፍላጎት ነው ያለው። ከማንም ህዝብ ጋር እንዲጋጭ አይፈልግም፣ ለወደፊትም አይጋጭም። ይሁንና የትግራይ ህዝብና የአማራ ህዝብ እንዲጋጩ፣ እንዲዳከሙ፣ እንዲበታተኑ የሚፈልግ ስርዓት ለማንም ህዝብ ሊጠቅም አይችልም ማለት ነው። ስለዚህ እንደ ስርዓት የኢትዮጵያ ብሔረሰቦችም ለማንም የማይጠቅም ስርዓት እንደሆነ ለዚህ አስተሳሰብ መታገል ነው ያለባቸው ማለት ነው። ምክንያቱም የአማራ ህዝብ ተዳክሞ የኦሮሚያ ህዝብ ሊጠናከር አይችልም። የኦሮሚያ ህዝብ ሲዳከም የባሻጉል ህዝብ ሊጠቀም አይችልም። ይሄ ስርዓት ለማንም ህዝብ የሚጠቅም ስርዓት አይደለም። ስለዚህ ይህን ስርዓት በእነዚህ የተሳሳቱ ትርክቶችን መኖር የሚፈልግ ለምሳሌ ኤርፖርቱ ሲመረቅ አንድ የተናገረው ነገር እኮ አለ። በአውሮፕላን መምጣት ይችላል፣ በመኪና መምጣት አልቻልንም። ስለዚህ በአውሮፕላን መምጣት እንደቻልነው ሁሉ በመኪና መጓጓዝ መንቀሳቀስ እንድንችል የእናንተ ትግል ያስፈልጋል በግልጽ አስቀምጠዋል። ይሄን ትርጉሙ ምን ማለት ነው? አማራ ክልል ማስተዳደር አልቻልኩም፣ ከቦታ ቦታ በነፃነት መንቀሳቀስ አልቻልኩም፣ መምራት አልቻልኩም፣ ከአቅሜ በላይ ሆነዋል። ስለዚህ ሀገሪቱን መምራት አልቻልምና ምንድነው የሚያደርገው? ህዝቦች ከሌላ ህዝቦች ያጋጨ ተቀባይነት ለማግኘት ይጥራል። ያን ነገር ደግሞ ከሽውበታል የሚሆን ነገር አይደለም። ስለዚህ ሴራው ይሄን ነው የሚል ሀሳብ ነው ያለኝ። እዚህ ላይ እስኪ ለአማራ ህዝብም ሆነ ለሌሎች የሀገሪቱ ዜጎች የሚያስተላልፉት መልእክት ለህልውና የጋራ ትግል ምን ያክል ዋጋ እንዳለው በስተመጨረሻ እኛ እንደ ትግራይ ለህልውናችን ስንል እየተደራጀን ነው። የህልውና አደጋ ደርሶብናል። ለህልውና አደጋችን ደግሞ አደጋውን ለመቀልበስ ደግሞ መደራጀት ጀምረናል። እየተዘጋጀን ነው። በላያችን ላይ የሚመጣውን የሚቀጣውን ማንኛው አደጋ መክተን እንወጣለን። የኢትዮጵያ ህዝብም በላዩ ላይ የተደቀነውን የህልውና አደጋ ለመቀልበስ መተባበር ይጠበቅበታል። ይህ ስርዓት ለማንም ብሔር፣ ለማንም ክልል፣ ለማንም ቡድን፣ ለማንም አካባቢ የሚጠቅም ስርዓት አይደለም። ቤዚካሊ መፍረስ ያለበት ስርዓት ነው። ይሄን ስርዓት
ስለዚህ የህልውና አደጋ የተደቀነበትን ማንኛውም ህዝብ ተደራጅቶ መታገል አለበት ስለዚህ የጋራ ጠላት ነው ያለን እኛ ለህልውናችን እየታገልን ነው እንደዛ አይነት የህልውና አደጋ የደረሰው ህዝብ ደግሞ ታግሎ ስርዓቱን ለመገርሰስ መታገል ያለበት ይመስለኛል ጥሬን ያለው መልካም አቶ ሚካኤል ለሰጡኝ ሰፊ ማብራሪያ